ሰላም ለእናንተ ይሁን በመድር ዙሪያ ያላችሁ የእግዚአብሔር ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ዛሬ ደግሞ እንደገና መጥተናል ወገኖቼ። ቁም ነገር ያዘለ በእውነት ዋና ነገር ይዤ መጥቻለሁ። በሱ ላይ እንጸልያለን ዛሬ። እግዚአብሔር አምላክ ይባርካችሁ። ለብዙዎችም ሼር ያደረጋችሁ ከኔ ጋር ግቡና ጸልዩ። የሰማይ አምላክ ፊት እንፈልጋለን። ተአምራት የሚሰራ አምላክ በዙፋኑ ላይ አለ። እንጸልይ እግዚአብሔር እንዲረዳን። ጌታ አምላካችን እግዚአብሔር ሆይ እናመሰግንሃለን። ብዙ ክብር ብዙ ምስጋና ወደ ማደሪያ ይግባ። አንተ ትልቅ ነህ። ምህረት ቸርነት አብስተህልን እንደገና በፊት መገኘት ስለቻለን አመሰግናለሁ። በዚህ ዘመን በፊት ስላለ ስለመረጥከን ያንተ ስላደረከን የዘላለም መኖሪያ ስላዘጋጀልን ስም ይቀደስ። ስም የተባረከ ይሁን። ልጅ ክርስቶስ የተባረከ ይሁን። በዚህ ሰዓት በክርስቶስ ኢየሱስ ይሄን አገልግሎት እንጀምራለን። መንፈስ በመካከላችን ይስራ። ይሄን የሚቋቋም የጨለማ ኃይል አጋንንቶች በክርስቶስ ኢየሱስ ስራቸው ይፈራርስ፣ ከምድር ዙሪያ ፍረሱ። እናንተ የጽድቅ ተቃዋሚ ዲያብሎስ ምክሩ፣ እቅዱ፣ ዓላማው ተከታዮቹ በኢየሱስ አስራችኋለሁ። የታሰራችሁ ሁኑ። እናንተ የጽድቅ ጠላት የገሃነም ልጆች በኢየሱስ ስም የታሰራችሁ ሁኑ። ኃይል የእግዚአብሔር ነው። እግዚአብሔር በመካከላችን አለ። ጌታው መፈታት ያለበት ነፍስ ትፈታ። ጌታው መሻገር ያለበት ነፍስ ትሻገር። ጌታው አንተ ማወቅ ያለበት ነፍስ አንተን ትወቅ። አቤቱ ምህረት ይግናል። እጅ በመካከላችን መላለስ። ልጅ ክርስቶስ ይክበር። ሃሌሉያ። እናመሰግንሃለን፣ ከፍ እናደርጋለን። እኔን እርዳኝ ጌታ ሆይ። እህቶቼ ወንድሞቼን እርዳቸው እባክህ ጌታ ሆይ። በዚህ ዘመን አስበን ለምትለው ነፍስ አስባት እባክህ እለምንሃለሁ። ስለ ጌታ ስለ ኢየሱስ ክርስቶስ ስም ታድሶ በመካከላችን ይሁን። አሜን አሜን። ክብር ሁሉ ለኢየሱስ ይሁን። ወገኖች ሆይ በዚህ ሰዓት አንድ ቃል እናገርና እሱ ላይ እንጸልያለን። ፊልጵስዩስ ምዕራፍ 1 ቁጥር 27 ላይ እንደዚህ ይላል። ወገኖች ሆይ ለክርስቶስ ወንጌል እንደሚገባ ኑሩ ይላል። ይሄ ነው ርዕሴ። በቃ ቃሉ እንደዚህ ነው። ለክርስቶስ ወንጌል እንደሚገባ ኑሩ ይላል። እንደማይገባ መኖር አለ ማለት ነው። ስለዚህ ሐዋርያ ጳውሎስ እንደዚህ ይላል ለፊልጵስዩስ ሰዎች ለክርስቶስ ወንጌል እንደሚገባ ኑሩ ይላል። የክርስቶስ ወንጌል እንደሚገባ መኖር ይጠይቃል። ምክንያቱም ወንጌል ማለት ነው። ወንጌል ማለት ታውቃላችሁ አይደለም እንዴ? የዘላለም መንግስትን የክርስቶስ መንግስትን በምድር ላይ መኖር ማለት ነው። ማወጅ መኖር እና መዘጋጀት ማለት ነው ለዘላለም መንግስት። ወንጌልን የጀመረው ወንጌል ያመጣው ጌታችን ኢየሱስ ክርስቶስ ነው። ወንጌል እንዴት ወደዚህ ምድር እንደመጣ እናውቃለን። በሱ ነፍስ ነው ሞቶ ነው ያዳነ። ዘላለም ነው ወንጌል እንጂ ምድራዊ አይደለም ወንጌል። ስለዚህ ለክርስቶስ ወንጌል እንደሚገባ ኑሩ ይለናል። እና ወገኖች ሆይ ወንጌል ማለት ወንጌል የገባው ሰው የእውነት እንደሚገባ ይኖራል። ወንጌል በክርስቶስ እንደዚህ ይላል ኤፌሶን ምዕራፍ 4 ላይ ዓለም ገና ሳይፈጠር በክርስቶስ ኢየሱስ መረጠን ለተጠራችሁ መጠራት እንደሚገባ ተመላለሱ ይላል። እንዴ ተጠርተን ከሰው መካከል የወጣን እኛ ወንጌል እኛን ዋጅቶ ለራሱ ያደረገን ለእግዚአብሔር ያደረገን በዚህ ምድር የምንኖረው ወንጌልን ሰዎች እንዲድኑና ለመዘጋጀት እንጂ ምድር መኖሪያችን አይደለም። አሜን ነው ወይ? ምድር ላይ ለዘላለም ልንኖር አይደለም፣ ልንዘጋጅ ነው። አንድ ነገር ነግራችሁ ወደዚህ ክፍል እመጣለሁ። የሁላችሁ አንድ ነገር ልጅ በማህፀን ውስጥ መኖሪያው አይደለም አይደል እንዴ? የተፈጠረበት የምዘጋጅበት ወደዚህ ምድር ለመምጣት 9 ወር የምዘጋጅበት ቦታ ነው ማህፀን ለሕፃን። እና 9 ወር አልፎ አይሄድም ብዙን ጊዜ። ለምን እንዴ? ዓላማው እኮ ወደዚህ ምድር ለማምጣት እንጂ ማህፀን ውስጥ ለመኖር አይደለም። በዚህ እናቱ ለመቀለብ አይደለም። እዛው ዝም ብሎ መኖር አይደለም። ለመኖር ሳይሆን
በማይቀን ውስጥ 9 ወር ብቻ ነው ገደብ አለው። ወደዚህ ምድር መጥቶ 70 ዓመት 80 ዓመት 100 ዓመት ለመኖር ዝግጅት ያደርጋል። ማይቀን ውስጥ ደም ስጋ ሆኖ አጥንት ሆኖ ወደዚህ ምድር ለመምጣት ማለት ነው። እንደዚህ ወገኖች ሆይ እኛ በዚህ ምድር ስንኖር የምንዘጋጅበት 70 እና 80 ዓመት እና 10ም 15ም 20 ዓመት እንደየተሰጠን ተሰጥቶናል። ግን ለዝግጅት ነው እንጂ ዘላለማችን እዚህ አይደለም። ዘላለማችን ለዘላለም ዓለም ለመኖር ነው የተፈጠርነው። በምድር ግን እንዘጋጃለን። ሕፃን ልጅ 9 ወር ማህፀን ውስጥ እንደምዘጋጅ ወደዚህ ለመምጣት ዓላማው ወደዚህ ለመምጣት ነው። ሕፃን እንዳይጨናገፍ እናቱ ትይዘዋለች፣ ትረዳዋለች፣ እንዳትወድቅ መድኃኒት እንዳትውጥ በተለያየ ትንከባከበዋለች። እኛ በዚህ ምድር ላይ ተንከባክበን ህይወታችንን አገልጋዮችም እየተንከባከቡ ቤተክርስቲያን እኛን ይዛ ለክርስቶስ ለዘላለማችን ልንደርስ እንጂ መኖሪያችን አይደለም። ወንጌልን በምናምንበት ጊዜ ወንጌል በረከትም አለው፣ ወንጌል መከራም አለው። ሁለቱንም ይዞ የመጣውን ነገር በሙሉ እንቀበላለን። ወንጌል ነው እንኖርለታለና ለክርስቶስ ወንጌል እንደሚገባ ኑሩ። ክርስቶስ ሞተለትና በዚህ ምድር ላይ አካሄድን ኖሮ ያሳየን ነው ወንጌል። ወንጌል ክርስቶስን መምሰል ነው። ወንጌል እንደ ክርስቶስ መምሰል። አንወድቅም ወይ? እንወድቃለን። የክርስቶስ ኢየሱስ ደም ኃጢአት ሁሉ ያነጻል። ስራዬ ብለን አንወድቅም፣ እንነሳለን፣ ግን እንዘጋጃለን። ዓላማችን እዚህ ምድር ላይ አይደለም። መከራ ሊያመጣብን ይችላል። ይሄ መከራ ይቻላል በክርስቶስ ኢየሱስ። ለምን? ጸጋ አለ። ለምን? እንዴ መንፈስ ቅዱስ ይረዳናል፣ ድካማችሁን ያግዛል ይላል፣ ኃይል ይሆናናል። እና ቅዱሳን ህብረት ውስጥ እንነቃቃለን፣ እንዘጋጃለን። ተዘጋጃጁ እንጂ ለዘላለማችሁ ወገን ለክርስቶስ ወንጌል እንደሚገባ ኑሩ። ወንጌል ከባረካችሁ አሜን ይባርካል። ወንጌል መከራ ካመጣባችሁ ልክ ነው። ወንጌል ይሄን የጻፈ ሰውዬ ሐዋርያ ጳውሎስ በዚህ ሰዓት ለፊልጵስዩስ ሲጽፍ በመከራ ውስጥ ነው ያለው። እስር ቤቱ ነው እንዴ ለወንጌል እንደሚገባ ኑሩ ይላል። ኖሮ ኑሩ ይለናል። ወገኖች ሆይ ወንጌል እንደሚገባ መኖር ያስፈልጋል። ልጅ በማህፀን ውስጥ እንዳይጨናገፍ እናት እንደምትጠነቀቅ ሁሉ ጭንገፋ እንዳይኖር በዚህ ምድር ስንኖር የዳናችሁት በክርስቶስ ኢየሱስ የተገኘው ህይወት በመስቀል ላይ በምጥ ያገኛችሁት ህይወት እንዳይጨናገፍ በዚህ ሲስተም ምክንያት፣ በሰዎች ምክንያት፣ ባለማወቅ ምክንያት፣ በስጋችን ምክንያት ማሻላቃን ጦረማዲያ ባለማወቃችን ምክንያት፣ ቃሉን ባለማንበባችን ምክንያት እንዳይጨናገፍ ህይወትን ጠብቅ፣ ህይወትሽን ጠብቅ። ችግር አለ። ከችግር በላይ ነው ክርስቶስ። በችግር ውስጥ ደስታ አለ፣ እረፍት አለ። እኔ ችግርን ያው እንደ ውሃ ነው የምጠጣው። ችግርን አውቃለሁ አናውቅም ማለት አይደለም። ችግር አለ። ወንጌል ልታምኑ ብቻ ሳይሆን መከራም ልትቀበሉ ነው የተጠራችሁ ይላል። ጌታችን ኢየሱስ ክርስቶስ መከራን ተቀብሎ አይቷል። ስለዚህ በመከራችን ጊዜ ይረዳናል። እንደገናም ደግሞ መከራ እኮ ነፍስን አይደለም የሚያጠፋው እኮ ስጋና ነፍስን የሚገሉትን አትፍሩ፣ ይልቅስ ገሎ ወደ ገሃነም ወደ ዘላለም እሳት ወደ ጥፋት የሚጥለውን እግዚአብሔርን ፍሩ። እግዚአብሔርን በመፍራት ነው በዚህ ምድር የምንኖረው። እኛ ዘላለማችን ደስታ ነው። ለምድር ደስታ ሊገጥመን ይችላል። አሜን። እሰይ ክብር ለኢየሱስ ይሁን። ወንጌል እንደውም እረፍት ነው፣ ደስታ ይሰጣል፣ ሰላም ይሰጣል። ወንጌል የዘላለም ነው። ወንጌል እንጀራ መስበክ አይደለም። ጽድቅና መንግስቱን ፈልጉ፣ እነዚህ ሁሉ ይጨምራሉ። ወንጌል እነዚህን ሁሉ ይጠራል፣ ይጨምራል። ለወንጌል ስትኖሩ ከዚህ አትጎሉ፣ ምንም አታጡ። ታገባላችሁ፣ ትወልዳላችሁ፣ እንደገናም ደግሞ ትበላላችሁ፣ ትጠጣላችሁ፣ ትተኛላችሁ፣ ትነሳላችሁ። ሰው ናችሁ እኮ እንዴ በምድር የሚያስፈልገውን በክርስቶስ ኢየሱስ ይሞላብናል። ነገር ግን ለሱ አብለን አንኖርም። እኛ ሀገራችን በሰማይ ነው። መኖሪያችን የዘላለም አምላክ ነው። ከጥቂት ጊዜ በኋላ ትሄጃለሽ እኮ እኔም እሄዳለሁ። እንገናኝ እዛ። ወገኖች በርቱ፣ እንደሚገባ ኑሩ፣ የማይገባ አኗኗር አታድርጉ እያለን ሐዋርያ ጳውሎስ እስር ቤት ውስጥ ነው እሱ እንደሚገባ የኖረ ነው። መከራ ውስጥ ቻቱ ማራፓኒያ ኃይል አለ። አንችልም፣ ከባድ ነው፣
ዘመን መጨረሻ ነው። ብዙ ነገር እንዴ እንችላለን። ለምን? ኃይል አለ፣ የክርስቶስ መንፈስ አለ፣ የእግዚአብሔር ቃል አባቶች እንደ ዳመና በዙሪያችን አሉ፣ እንዴት ችሎ እንዳለፉ። ሆኖም ግን አባቶቻችን ምስክር ናቸው። አንዳንዶቹ የቆዳ ሌጦ ለብሰው፣ አንዳንዶቹ ምር ተርቦ፣ አንዳንዶቹ በሰይፍ ተገለው። ወንጌል እውነት ነው ወገኖች ሆይ። እንዴት ነው? አትልፈስፈሱ። አይሆንም። መልፈስፈስ አያስፈልግም። እንደክማለን፣ እንታመማለን፣ እንቸገራለን፣ ብዙ ነገር አለ። እቺ እንዴ ምድር ነው ያለ ነው እንዴ? ችግርማ ከሌለ ዘላለማችን ውስጥ ገብተን ሰማይ ነው ችግር የሌለው። ችግር ወደ ሌለው የፈጠነን ነው። መከራ ወደ ሌለው በዚህ ምድር ላይ የመከራውን የአኝከናት አሸንፈናት እናልፋለን። ኃይል የእግዚአብሔር ነው። በርቱ ልላቸው ነው። በርቱ። በእውነት ያመናል። አዎ እኔ በሽተኛ ነኝ ታውቃላችሁ። በአቤት ህመሙ፣ አቤት ምንትኑ፣ አቤት ውጊያው፣ አቤት የማይመቹ ሰዎች በቸርች ውስጥ ያሉ፣ በውጭ ያሉ ከባድ ነው። አቤት የመናፍስቶች ውጊያ። አሁን እዚህ አገልግዬ ሲወጣ እንዴት እንደሚከታተሉት ለነገራቸው አልችልም። መታቸዋለሁ። ኃይል እግዚአብሔር ነው። ምንም ሊያደርጉን አይችልም። ምንም በቃ ከሁሉ ያድናል። ወንጌል እኮ በረከትም ነው፣ ፈውሳችን ነው። ተፈውሼበታለሁ። ወንጌል ምግብ በልቼበታለሁ። ይመግባል። ወንጌል እውነት ነው። ወንጌል ያስደስታል፣ እንቅልፍ ይሰጣል። ወንጌል ረፍት ይሰጣል። እንዴ የማይሰጥም ቢሆን ባድነንም እንኳን እናመልካለን ነው እኮ የኛ ወንጌል። ደግሞ ያድናል አሉ እነ ሲድራቅ ሚሳቅ አብደናጎ። አድኗቸዋልም፣ ክብሩን ገልጠዋል ጌታ። ወንጌል የሚያምኑ ሁሉ በድል በእልልታ ነው የሚያልፉት። ሀገራችን በሰማይ ነው ልላችሁ ፈልጌ። ለወንጌል እንደሚገባ ኑሩ እና ክርስቶስ ኢየሱስ አሳይቶናል። እንደገና ደግሞ ክርስቶስ ብቸኝነት ነው፣ በእውነት በብቸኝነት አሳልፎ አይቷል። ስለዚህ ይራራልሻል። ሰው ልሽ ሰው መካከል ሆነ ሰው እናጣለን። አንዳንድ ጊዜ ኢየሱስ አለው ይልሻል ጌታ። አንዳንድ ጊዜ በቃ የብዙዎች ኃጢአት ይረጭብናል፣ መጥቶ ያሙልናል፣ ይዋሻሉ። በሆነ ነገር እንታዝባቸዋለን። መንፈስ ቅዱስ መሰክርልናል። አንዳንድ ሰው ዝም ብሎ ፌክ ነው። ክርስቲያኑ በደንብ ይገባው። ለአንቺ ግን ሊገባሽ ይገባል። ለአንተ ሊገባ ይገባል። ኖ ህይወት ነው። ዘላለም ማለት ምን ማለት ነው እንዴ? ዘላለም አለቀ ማለት ነው ከገባ በኋላ እንዴ። ሞትን ድልድያችንን ተሻግረን ስንሄድ ዘላለማችን ውስጥ እንገባለን። ወገኖች በርቱ እና በዚህ ምድርም ደግሞ እስከ ሽምግልና እስከ ሽበቱም እኔ ነኝ አለ ጌታ ነው እኮ። እኔ እስከ ዓለም ፍጻሜ ሁሉ ጊዜ ከናንተ ጋር ነኝ አለ። ሃሌሉያ! ከኛ ጋር አለ ኢየሱስ። በእውነት ኢየሱስ ለዚህ ምድር ነገር ብለን የምንከተል ከሆነ ምስኪን ነን አለ ሐዋርያ ጳውሎስ ነው። በዚህ ምድር ላይ አይጥልም። በቃ እሱ የሱ ኃላፊነት ነው። የኔ ኃላፊነት ለወንጌል እንደሚገባ መኖር። ወንጌል እውነት ነው። ወንጌል ጽድቅ ነው። በጽድቅ ሄዳለሁ። ሌላ ሰው ስለ አንቦጫርቅ አላንቦጫርቅም። ተሳስቼ ኃጢአት ከሰራሁ ደግሞ የክርስቶስ ደም ያጥበኛል፣ ማረኝ እላለሁ፣ እጸጸታለሁ። ደንዳና አይደለሁም። ማሸኬተ ማሽኒ ኢንተና ማቶቶ ያልኩ ነው። ጃንቲና አሶፑካ ሪቲ ካንቶማ ዘመኑ መጨረሻ እንደሆነ ያውቃለሁ። ከባድ ነው። ኢየሱስ ከሁሉ ያድናል። አሜን ነው ወይ? ለክርስቶስ ወንጌል እንደሚገባ ኑሩ። ለክርስቶስ ወንጌል ሐዋርያ ጳውሎስ መከረና እንደሚገባ ኑሩ። ደግሜ እላለሁ እንደሚገባ ኑሩ። የማይገባ አካሄድ፣ የማይገባ ስጋችሁ እንደሚገባ፣ መስሪያ ቤት እንደሚገባ፣ ንግግር እንደሚገባ፣ ሐሳባችሁ እንደሚገባ ከወንጌል ጋር ይሄዳል ወይ? ይሄ ቃሉ ላይ አለ ወይ ያላችሁ ኑሩ። ጥቂት ጊዜ ነው። እንዴት ትሄጃለሽ እኮ በእውነት ትሄጃለሽ። ቀርቧል መሄጃች። በተለይ የኔ መሄጃ ቀርቧል። ያንቺስ? ያንተ ገና ነው። ማሸላ ካንቶራ ቦሳ በርቱ። በረን እስከዛ እንደጋገፋለን። እኔ ጸልይላችኋለሁ፣ እናንተ ትጸልዩልኛላችሁ። ታይዘን ወደ እግዚአብሔር መንግስት እንተማለን። ሁሉ ያልፋል ወገኖች፣ ያልፋል። እስከዛ ጽድቅ እውነት ጋራ ወንጌል ለዘላለም ዓለም ነው። እኛ ለዘላለም እሳት ስላልተጠራን ከባድ ነገር የለብንም። እንዲህ በፊቱ ስላለው ደስታ ይላል ስለ ጌታ ኢየሱስ ሲናገር ዕብራውያን 12 ላይ በፊቱ ስላለው ደስታ በመስቀል ላይ ታግሶ ይላል።
በፊትሽ ስላለው ደስታ የዘላለም ደስታ እንዴ ያን ቀን ደስታ እንኳን ሰው የሰርጉ ቀን እንኳን ደስ ይለዋል እሱ ምድር ነው በፊቱ ስላለ ደስታ ለዘላለም ደስታ ይጠብቅሻል አሁን ብዙ ችግር ውስጥ ልታልፊ ትችያለሽ በችግርሽ ላይ ደግሞ ጌታ እንዲመጣ ዛሬ ጸልያለሁ በችግር ላይ ወንድሜ በእውነት ብዙ ማጣት ነው መቸገር በሰው መገፋት ነው ፍርድ መጓደል ነው በቃ በፊታችን ደስታ የዘላለም ደስታ አለ ለግዛዊ ብለን የዘላለም እንዳናጎድል ለክርስቶስ ወንጌል እንደሚገባ ኑሩ በእውነት ጌታ እግዚአብሔር ልጁን ከፍሏል ልጁን ለከፈለበት መቀለድ አንችልም መዋሸት አንችልም ወገኖች ማንንም ቢዋሽ ትልልቆች ቢዋሹ አባቶች በዙሪያችን ምስክሮች ናቸው ግን ምስክር እሱም ብቻ አይደለም እኛ ደግሞ የእምነታችን ጀማሪና ፈጻሚ ሰውን አንከተልም ምስክርን በዙሪያችን ቢኖሩ ነው የእምነታችን ጀማሪና ፈጻሚ የሆነው ክርስቶስን ተመልክተ ሩጫችን በትዕግስት ይሰርገሽ ሃሌሉያ ሻዱ ማሰተለከሞያ አይ ያንተ ነው አባት ሆይ እንጸልያለን በዚህ ሰዓት እንጸልያለን ይዋካችሁ አብረን እንጸልያለን የምረዳ ኃይል ወደ እናንተ እንዲመጣ ለክርስቶስ ወንጌል እንደሚገባ መኖር እንድንችል ይሄ እንድትችል ጸልያለሁ ወንድሜ እንድትችል ጸልያለሁ እንድበረታ ጸልያለሁ ከከባባው ነፃ እንዲወጣ ጸልያለሁ የሚጎተጉቱት እንዲመቱ ጸልያለሁ ኃይል እግዚአብሔር እንዲያለብስሽ ጸልያለሁ ቤተሰብሽን አንቺን እንዲረዳ ጸልያለሁ ለምኑ አለ ጌታ ኢየሱስ ፈልጉ ታገኙ ማለት ነው ለምኑ ሰጣችሁ ማለት እኔ በሰማይ ሆኜ አደርጋለሁ አለ ይሄ መስመር የልመና መስመር እንለምናለን እንማጸናለን ታሪክሽ ይቀየር የሰማይ አምላክ በዚህ ምድር ያለችው ኑሮ ባርከ ጠብቀ ባክ ለሰማይ መንግስት አድርሳል ለክርስቶስ ወንጌል እንደሚገባ እንድትኖር አግዛል እለምናለሁ ወንድሜም በዚህ ሰዓት ለክርስቶስ ለአንተ ወንጌል እንደሚገባ መኖር እንዲችል አግዘው ለተጠሩለት መጠራት እንደሚገባ እኔና ወንድሜ እህቶቼ መመላለስ እንድንችል እርዳን ጌታ ከሚያስቱ ሰዎች አድነን ከሚያስቱ መናፍስቶች ታደገን ጌታ ተዋጋቸው ጌታ ማናያቸውን አንተ ታያለህ ማሸከረ ፑታና ማጋላ አዲና ሞዝ ስለጠራን ተባረክ ወደዚህ ክብር ወደ ወንጌል ክብር ወደ ዘላለም ክብር ወደ ዘላለም እውነት ከክርስቶስ ጋር ወደ መኖር ሃሌሉያ ዘላለም ያሉ ወደ መኖር ወደ ደስታ ከሚያሰቃይ ጥርስ መፈጨት ስቃይ ከእሳት ከገሃነም ስላዳንከ ክብሬን ውሰድ ኢየሱስ ከፍ በለኔ ጌታ አሁን ደግሞ ይርዳን በዚህ ምድር እርዳን እባክህ ልጆቻችንን እርዳ ጌታ አባቶች እናቶችን እርዳ እባክህ ለክርስቶስ ወንጌል እንደሚገባ መኖር ይፈልጋሉ አቅም ግን አጡ አቅም ጨምረላቸው ኃይል ጨምረላቸው አባት ሆይ ሞገስ ሆናቸው አባት ሆይ አስጨርሳቸው አባት ሆይ እስከ ሽምግልና ነኛል እስከ ሽበት ነኛል እስኪ መጡ ድረስ ጠብቃቸው ከምድር እንድታወጣቸው ሳይሆን በምድር እንድትጠብቃቸው ለምንሃለው እንዳልክ በምድር ጠብቃቸው ጌታ ከሚያስት ነገር ከሚያደክም ነገር ህይወታቸው ወደ ኋላ ከሚጎትት ነገር ከሰው ልማድ ጌታ ሆይ ከሰይጣን ተልኮ ጌታ አድናቸው ለለምን ባክ ተለመነ ባክ ጌታ ተለመነ ኢቴን አስመልጣል ወንድሜን አስመልጣው ጌታ የያዘው ችግር አይውጣው አይ እግዚአብሔር ሆይ የሚያስተምረው የሚያሳድገው ይሁን እንጂ በእውነት ጌታ የሚያጠፋው አይሁን ይለምናለው እግዚአብሔር ሆይ ለምናለው ወገኖች ለምኑ እኔ ከእግዚአብሔር ፊት ነኝ ያለሁት በሰማይ ነው ያለሁት በዚህ ሰዓት ራፑና ማጋላራ ዲናሞስ ጨርቄን ይዤ ማጸናለሁ እግሬን ይዤ ለምናለሁ ህዝቢ በኢየሱስ ስም ያውቅ ዘንድ የበለጠ ወደ አንተ ይጠጋ ዘንድ ጌታ ሆይ በሰማይ ያዘጋጀለት ርስት ይወርስ ዘንድ አቅም ይሆነው ዘንድ መጨረሻውን ታሳምረው ዘንድ ይለምናለሁ ተለመነኝ በክርስቶስ ኢየሱስ ተለመነኝ ጌታ ኢየሱስ ሆይ የጀመርከው ይሄን የወንጌል ስራ ፈጽመን ጌታው ህይወታችንን ጠብቀን ከአገልግሎታችን ፈጽመን ወደ አንተ መምጣት እንድንችል
ኃይል ይሁንልን፣ ጸጋ ይሁንልን። እባክህ ጌታ ሆይ መናፍስቶች በበረቱ መጠን እምነታችን የበረታ እንዲሆን፣ ኃይላችን የበረታ እንዲሆን ጌታ ሆይ ክብርን እንድናበራ እለምናለሁ። የክርስቶስ ኢየሱስ ክብር በላችን ላይ ያብራ። ክርስቶስ ሆይ የአብርሃን ይብራ፣ ብርሃኑ ይብራ ያልከው አንተ ነህ። ብርሃንን የወሰንነው ከአንተ ነው። ይብራ ጌታ ሆይ በኢየሱስም የሰማይ ነጸብራቅ ይሙላብን። ሶቶሎ ኮማንዲያ እኔም በሉ ጌታ አለ በመካከላችን ይሰራል በመካከል አሁን እስራትን እየበጣጠሰ ነው። አምናለሁ እኔ በመንፈሳዊ ዓለም እዩ እንጂ ስንጸልይ የምሰማ አምላክ በመካከላችን አለ። ኢየሱስ እሰማለሁ አለ። የእግዚአብሔር ልጅ ኢየሱስ አዳኙ ኢየሱስ በመስቀል ላይ የዋልክ አቤቱ ምሕረት ያደረግ ደምን ያፈሰስ ቁስልን የቆሰልክ ጌታው ቁስልን እንድንድንበት ጌታው በመገረፉ ቁስል ተፈወሳችሁ ብለሃል። የታመሙ ካሉ ይፈወሱ። በዛ በቆሰልከው ቁስል ተፈወሽ። በኢየሱስም ተፈወስ ወንድሜ። በክርስቶስ ቁስሉ አልኮ ጌታ ኢየሱስ ብዙ ነገር እኮ አድርጎልናል። ደሙን አፍስሷል እኮ እንታጠባለን፣ እንቀደሳለን በየቀኑ ማሻካላ ፑራ ማሳ ጌታ እግዚአብሔር ሆይ ነፍሳችንን ስለ ነፍስ አኑሪያ። እባክችን ነፍሳችንን በድል እንድትደርስ ተንከባከባት ጌታ ተንከባከባት። ኃይል ሆነን ከልማዳችን አድነን፣ ከራሳችን ባህሪ አድነን፣ ከዘር ማንዘር ካመጣነው ባህሪ ተንኮል፣ አመፅ፣ ክፋት ጌታው ከተጋባብን ነገር ታደገን ጌታው። ማሸኬላ ፖሪያ ከኋላ የሚያሳድዱን ጌታ ሆይ ፈርዖንን በባህር እንደጣል የተጣሉ ይሁኑ፣ የረገፉ ይሁኑ። እናንተ የምትከተሉ እናንተ የምትገዳደሩ የዛ ማንዘር ስፒሪት ሳት ከሰማይ ወርዶ ይብላችሁ ተቃጠሉ። እኛ ለክርስቶስ ወንጌል የገሰገሰን ነው። ሃሌሉያ። የኋላችንን ትተን የፊታችንን ለማየት እየዘረጋን ነው። ኃይል የእግዚአብሔር ነው። በርታ። ሸካቶ ማሳያ በዚህ ሰዓት የእግዚአብሔር ኃይል ይውረስሽ። የእግዚአብሔር ኃይል ይውረስ ወንድሜ። በጌታ በኢየሱስ መነሳት ይሆን፣ መታጠቅ ይሆን፣ እንደገና ታድሶ ይሆን። አይምሮ ይታደስ፣ በኢየሱስም ይታደስ። አይኒ ይከፈት፣ በኢየሱስም ሰማያዊ ነገር ይታይ። ድምፁ የሰማይ ድምፅን ስማ። በኢየሱስም ጸጋዎች ይገለጡ። በክርስቶስ ኢየሱስ ባመነን ጊዜ የፈሰሰብን ጸጋ በቤተ ክርስቲያን የፈሰሰው ጸጋ ያግኝ። ወገኖች ማንም ያለ ጸጋ አማኝ የለም። ሁሉ ሰው ጸጋ አለው። የአካል ብልቶች የተለያየ ስራ እንዳላቸው ሁሉ በቤተ ክርስቲያን ውስጥ ያለ የክርስቶስ አካል ሁላችን የተለያየ ስራ አለ። በኢየሱስ ስም እንነቃቃውን ለተጠራሽበት ማድረግ ያለብሽን ማድረግ የምትችይበት ጸጋ ብርሃን በዚህ ሰዓት ተሰጥሽ። አሜን በይ። አሜን። እግዚአብሔር ሰማይ ታዘዝ። በዚህ ሰዓት እባክህ ጌታው በዙፋን ፊት ነን፣ በማደሪያ ፊት ነን። በኢየሱስ ክርስቶስም አበርታን፣ አስታጥቀን፣ አስነሳን። ጌታው ችግሮቻችን አራግፉት ከላችሁ ላይ በኢየሱስ ስም የረገፈ ይሁን። የጌታን ስም ነው የጠራሁት። በኢየሱስ ስም የይቴ ማነቁ የወደቀ ይሁን፣ የረገፈ ይሁን። ጌታ ሆይ በውስጧ የተጣበቀ በህይወቷ ላይ መንገዷ ላይ የቆመ አሁን የረገፋችሁ እንረግጣችኋለን በኢየሱስ ስም። እባቡንና ጊንጡን እንደምንረግጥ ሁሉ በኢየሱስ ስም መከራን፣ ጨለማን፣ እርግማንን፣ ሀበሳ፣ ጉስቁልና ረገጥኩት in the mighty name of Jesus Christ። አንድ ነገር እየሆነ እንደሆነ አታውቁ። ጌታ ሆይ ይቶችን በምድር ዙሪያ ያሉትን ምስራቅ ላይ፣ ምዕራብ ላይ፣ ሰሜን ላይ፣ ደቡብ ላይ የሰማይ አምላክ ሆይ ተመልከት ጌታ ሆይ ታሪካቸውን ቀይር ጌታ ሆይ ይለምንሃለሁ ስለ ይቶቼ። ሃሌሉያ ጌታ ሆይ ትፈወሱ ዘንድ አንዱ ስለሌላ ይጸልያል። አሜን። ቃሌን አምናለሁ። ስለ ይቶቼ ጸልያለሁ፣ ስለ ወንድሞቼ ጸልያለሁ። ይፈወሱ፣ አይምሯቸው ይፈወስ፣ መንፈሳቸው ይፈወስ፣ ነፍሳቸው ትፈወስ። ጌታ ሆይ አካላቸው ይፈወስ in the mighty name of Jesus። ተፈወሺ ጌታ ኢየሱስ። ባለፈ ወርደ መጥተ አየሁት ጌታ መጥቶ ፈወሰኝ ማለት ከሞት ማለት ነው። በቃ ብሬን ሰርጀሪ አድርጌ ጌታ ኢየሱስ መጥቶ አየሁት። ማሼኬላ ቦራ ቦላ ጋንዳላላቦ ልገል የመጣው መጥቶ ብቻ እንዴት ከውስጤ ሆስፒታል መጥቶ ማለት ነው
ኦፕራሲዮን ሲያደርጉ እነሱን ትቼ ከሱ ጋር አወራ ነበር። እኔ አንጥቶ ጣለው። በቃ ፈወሰኝ። በቃ እኔ ፈወስክ የናዝሬቱ ኢየሱስ ኢቶችን ፈወስ። የተሰወረው በሽታ የተነቀለ ይሁን፣ የተቃጠለ ይሁን። ጌታ ሆይ ተገለጠ በሽታ የተመታ ይሁን፣ የሚያስፈራራ ይመታ በኢየሱስ። ሞት የለም ተሻረ። ጌታ ሆይ እንድሽር ነው የጠራኸኝ። በዚህ መስመር ጸልይ ያለኝ ይሰማሻለሁ ያለኝ በዛን ቀን ነው ወገኖቼ። ንጸልም ሰማለሁ ጸልይ ያለኝ በእውነት እኔ የምትይኑ ሁሉ አደርጋለሁ አለኝ። ለዛ ነው የምጸልየው። ያደርጋል፣ ፈውስ ይፈውሳል። አየሁት። ከዛ በኋላ ብዙ ሰው ተፈወሰ። አይሸካላ ፖኒያ ጌታ ሆይ እኔ ያንተ ጠበቃ ነኝ፣ እኔ ያንተ ወገን ነኝ፣ እኔ ባንተ ጎን ቆማለሁ፣ እኔ ያንተ ነኝ። ጌታ እግዚአብሔር ሆይ በክርስቶስ ኢየሱስ ስም ጌታ ሆይ ህዝቢ ይነሳ ብዬ ጸለይኩ። ህዝቢ ካለበት ከተያዘበት ይለቀቅ ብዬ ጸለይኩ። ይፈወስ ብዬ ጸለይኩ። ነፍስ ስጋው ይፈወስ ብዬ ጸለይኩ። ቤተሰቡ ልጁ ይፈወስ፣ ውልዷ ይፈወስ። ጌታ ወዳልደረሱበት ይድረሱ። ያላገባ ያግባ፣ ያልወለደ ይውለድ። ጌታ በዚህ ምድር ላይ ማድረግ መፈጸም ያለባቸው ይፈጽሙ። እንደ ማይቲ ኔም ኦፍ ጂሰስ የተያዘባቸው ነገር በኢየሱስ ስም አስለቀኩት። የተለቀቀ ይሁን። ሩቅ ላይ የተያዘ ቅርብ ላይ የተያዘ ራፖሼ ከፔሬደ ቻናማላጋንቲያ አባት ናባት ሆይ ሬሼደ ከቶፓሳ ጀንተነማጉላ ፑታ ጋላሃዶራ ለእግዚአብሔር የምሳነው ነገር የለም። ከባድ ነገር የለም። የፈራው አይወርስም አለ አብርሃም መጥቶ ኤሌዘር በቤቴ የተወለደው ሊወርሰኝ ነው ስላገዝ ነው። ሃሌሉያ። እኔ ኤልሻዳይ ነኝ። በፊቴ ተመላለስ። የፈራው አይወርስም። ማሸካላ ቦራ የፈራሽው አይወርስሽም። የፈራው አይወርስም። ለምን? እግዚአብሔር አለ። ለወንጌል ኑሪ፣ ለእውነት ኑሪ፣ ሁሉ ጊዜ ለጽድቅ ኑሪ፣ ሁሉ ጊዜ እግዚአብሔር ወግኝ፣ ሁሉ ጊዜ አሸናፊ ነሽ። ምንም ዛሬ የምታገልሽ ናት። በቃ ነገ ብርሃን ነው። ታሪክን የሚሰራ ከኛ ጋር አለ። የዘላለም አምላክ ጌታ ኢየሱስ ማሼኬ ለቦራ ቦዲያ ማራላ ጋንቶ ማሴከቺና አንቲና ማሶቶሎ ኮባጋራ ዲተና ማሶቶሎ ኮማንዲና አሺዳ አጂና አላፖሳ ፔክሬኔቼሪያ ጌታ እግዚአብሔር ሆይ ለውጥ ይሁን በኢየሱስ በይቴ ቤትና ህይወት ላይ ለውጥ ይሁን። መሰዊያው ይታደስ። በዚህ ሰዓት መነሳት ይሁን፣ መታጠቅ ይሁን። ጌታው ልለምን ጌታ አጥንቶቹ አይበርቱ። በዚህ ሰዓት በኢየሱስ መነቃቃት ይሁን። ጌታ እግዚአብሔር ሆይ መለምለም ይሁን። ጌታ እግዚአብሔር ሆይ መነሳት ይሁን። ጌታ እግዚአብሔር ሆይ ፍቀድ እግዚአብሔር ሆይ ፍቀድ። በዚህ ሰዓት በኢየሱስ በዚህ እለፍ ጌታው፣ በዚህ እለፍ ጌታው። አቤቱ ጌታ እግዚአብሔር ሆይ እለፍ። እጅን አንቀሳቅሰው ማሻላ ጋንዶላላ ቦያ በኢትዮጵያ ላይ እለፍ ጌታው። ለውጡን አንተ ተቆጣጣሪ ጌታው። ለውጥ አድርግ ጌታ እግዚአብሔር ሆይ አንተ እግዚአብሔር ሆይ ማስፈልግ ገለባ የሆነ እንክርዳድ የሆነ ከንቱ የሆነ ሰውን የሚያስጨንቅ ነገር ከየመስሪያ ቤቱ አስወግደው ጌታ እግዚአብሔር ሆይ ለውጥ። በዚህ ለውጥ ምክንያት ጌታ ሆይ በምርጫው ላይ ተገለጥ ጌታ ተገለጥ። በጽድቅ ፍረድ፣ በጽድቅ ፍረድ። ጻድቃን ይመረጡ፣ ቅዱሳን ይመረጡ። ጌታ አንተን የሚፈሩ ይመረጡ። ጌታ እግዚአብሔር ለክብር የሚሰሩ ለድሆች የሚራሩ ምድርቷን የሚያለሙ in the name of Jesus ወደፊት ገፈናቸው፣ ወደፊት ውጡ፣ ወደፊት ኑ። ጌታ እግዚአብሔር ሆይ አመኬላው እሾይ የተነቀለ ይሁን፣ የተነቀለ ይሁን። ለራሱ ብቻ ጌታ እንነትን፣ ዘረኝነትን፣ ክፋትን የተሞላ ሰው በጌታ በኢየሱስ አባት ሆይ ከልክል ጌታ ሆይ ከክፍለ ሀገር ጌታ ሆይ ከየቀበሌ ከየአውራጃ ከየወረዳ ከየእግዚአብሔር ሆይ ጠቅላይ ሚኒስትር ቢሮ ጌታ እግዚአብሔር ከየፓርላማ በኢየሱስ ስም ወንኩፍ የሆኑ አስጨናቂ የሆኑ ነቀልኩት። የተነቀላችሁ ጌታ ሆይ የማይበጁ ሰዎች ንስሐ ገብቶ የማይመለሱ ከሆነ በኢየሱስም አይመረጡ። መንገዳቸውን ዘጋ ጌታ እግዚአብሔር። ጻድቃን ይመረጡ፣ ቅዱሳን ይመረጡ፣ አንተን የሚፈሩ ይመረጡ። ጌታ ለሰው የሚያስቡ፣ ለደሃ የሚያስቡ፣ ለህፃናት የሚያስቡ፣ ለትምህርት ቤት የሚያስቡ ጌታ እግዚአብሔር ለገበሬ የሚያስቡ፣ ለነጋዴ የሚያስቡ፣ እውነት የሚያስቡ፣ የጽድቅን የሚያስቡ፣ መንግስትን የሚያስቡ ወደፊት ይውጡ። አሜን ብለን ጸለይ። እባክህ አድርግልን
ጌታ እግዚአብሔር ሆይ እርዳው። ጠቅላይ ሚኒስትራችን አግዘው የኢትዮጵያን ጠቅላይ ሚኒስትር ራፑራ አንተ ነህ የረዳው ጌታ ሆይ ባጠገቡ ቆሜ አበርታው ጌታ ሆይ አንተን ስለሚፈራ አንተን ስለሚያከብር እውነት ስለሚናገር አግዘው ጌታ ሆይ አግዘው እንዳይስት ጠብቀው እንዳጣምም ጠብቀው ምረጠው አሁንም ወደፊት በኢየሱስም ደገፍኩት ጌታ በእውነት ጽድቅ የሚያደርግ ከሆነ ለድሃ የሚያስብ ከሆነ የእውነት ከሆነ የሚያደርገው ነገር በሙሉ ለክብሬ ከሆነ ወደፊት አሁንም ጽና in the name of Jesus አሜን ጌታ ሆይ ለክብሬ የማይሆን ሰው ሁሉ አይጽና ጌታ እግዚአብሔር ሆይ አስብ ሕዝቤን ቤተክርስቲያን ውስጥ ይለፍ ጌታ ለቤተክርስቲያን ታድሶ ይሁን ቃል እንደገና እንደ ሰይፍ የምነቀልና የምተከል ይሁን ቃል ይዘራ ቃል ይስራ የቃል ክብር ይገለጥ ጌታ ሆይ ነቢያት ቃልን ይናገሩ ጌታ እረኞች ቃልን ይስበኩ አስተማሪዎች ቃልን ያስተምሩ እውነት ይገለጥ ሃሌሉያ ጽድቅና መንግስት ይሁን ሁሉ ይጨመር በኢየሱስ ስም እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል እግዚአብሔር ኃያል ነው ማንንም አይንቅም ማሻካፎ ተራላጋቲና ማስያ እግዚአብሔርን አውቀዋለሁ አባቴን አውቀዋለሁ አባቴ ዛሬም ይሰራል ጌታ ኢየሱስ ሰራተኛ ነው ሁሉ ጊዜ ይሰራል ዛሬም በስራ ላይ ነው በኢትዮጵያ ላይ በስራ ላይ ነው አባቴ አምላኬ ፈጣሪያችን ጌታ ኢትዮጵያ ለዓለም ሁሉ በረከት አድርጋል ኢሏን ለበረከት አድርግ ወርቋን ለበረከት አድርግ ማዕድኖቿን ለበረከት አድርግ ጌታ ህዝቧን ለበረከት አድርግ ትውልዷን ለበረከት አድርግ ፓኒና ማሳያላ ጋንቶ አሜን መንፈስ ቅዱስ ትውልዷ ላይ ውረድ በየትምህርት ቤቱ በየዩኒቨርሲቲ ውረድ መንፈስ ቅዱስ በየኬጂ በየእግዚአብሔር ሆይ ትንንሽ ትምህርት ቤቶች ሁሉ ውረድ ጌታ ኢትዮጵያን ለካናዳ በረከት አድርግ ለዚህ አገር እኔ ላለውበት በረከቱን ኢትዮጵያ ጌታ ሆይ አቤቱ ለአፍሪካ ምድር ጌታ ሆይ ለአሜሪካ ምድር በኢየሱስ ስም አዋጅ ኢትዮጵያ ከፊት ይውጣ ከፊት ይሁን ጌታ እግዚአብሔር በእውነት ኪዳን ስላላት ነው አንተ ሀገሬን ሁሉ ነው የምትወደው ግን ኪዳን ገብተህላታል ጌታ በእውነት የሚሄድ ሰው ደግሞ ያሸንፋል በእውነት ሂዱ የኢትዮጵያ ልጆች ይዋደዱ ፍቅር ይፍሰስ መዋደድ ይሁን መከባበር ይሁን አንተን መፈለግ ይሁን ጌታ እግዚአብሔር ሆይ በመንፈስ መነዳት ይሁን ጌታ ሆይ ይቅር መባባል ይሁን እያቦሴ የለጋንዶር ሮፖቶኮቦሴ ከበሬ ሎሮዶሲ ተነካቱ በጀነጋላ ሀዱራ ቦሴ በዛ ምድር ያለ ደጋሚ በኢየሱስ ስም ሟርተኛ የተገለበጠ ይሁን ደጋሚ በኢየሱስ ስም ወቀው ስራቸው ይፍረስ በምድር ውስጥ የተቀበረ ይርግማን በኢየሱስ ስም እሳት ከሰማይ ወርዶ ይብላ በኢየሱስ ስም ሃሌሉያ ማንኛውም ይርግማን የኖረ የቆየ የቀደም አያቶቻችን በኢየሱስ ስም እሳት ከሰማይ ወርዶ ይብላ ኢትዮጵያ ምድር ልትሸከማቸው አትችልም አየር ላይ የተረጨ ጌታ እግዚአብሔር ሰው ትውልድ ላይ የተረጨ እሳት ይብላ ገጠር ላይ ያለ ጫካ ውስጥ የሚደበቅ ሪፖኒያ ሰክረባዲያ ተራራ አካባቢ ያለ ሸለቆ አካባቢ ያለ ባህራችን አካባቢ ያለ in the mighty name of Jesus እሳት ይብላ እናንተ መናፍስቶች አለቆች ስልጣናት ኃይላት እሳት ይብላችሁ በኢየሱስ ስም የያዛችሁን ሰው ሁሉ ለቃችሁ ሂዱ ትውልድ ለቃችሁ ሂዱ እናንተ በኔትወርክ የያዛችሁ በኢየሱስ ስም በቴክኖሎጂ የያዛችሁ በሞባይል የያዛችሁ በተለያየ ነገር አቴንሽናቸውን የሳባችሁ እሳት ጌታ የሚያነቡ ነገር ሁሉ አይግባቸው ጌታ ካንተ ያልሆነ ነገር አይግባቸው ከአይምሯቸው ይብናል ይጥሉት ጌታ እግዚአብሔር ይጥሉት ጌታ መራራ አድርግባቸው ጌታ ሻላላላላላሳ ጌታ ሆይ በየሚዲያው ተጠቀም ለክብር ይዋጀው በኢየሱስ ስም እርግማን ይሻር ነው በፌስቡክ በቲክቶክ በሚዲያ በማንኛውም ሚዲያ ጌታ እግዚአብሔር የዘላለም አምላክ ሆይ የሚንቀሳቀስ መንፈስ በኢየሱስ ስም የፈረሰ ይሁን ጌታ ሆይ ኤአይ በዛም የሚመሰል መንፈስ በኢየሱስ ስም የታሰራችሁ የግብረ ሰዶም እናንተ ፖርኖግራፊ እሳት ከሰማይ ወርዶ ይብላችሁ እናንተ ሰዶምና ጎሞራ እንዲጠፋ ያደረጋችሁ እናንተ ግብረ ሰዶም መናፍስቶች እሳት በአየር ላይ ይብላችሁ
አየራችን ልሸከማችሁ አይቻል። በኢየሱስ ስም ኢንተርናሽናል ኔትወርክ በኢየሱስ ስም በጣጥሳለሁ። በኢየሱስ ስም በጣጥሳለሁ። ኦ ሻካላቦ እኔ ይታየኛል ሲበጣጥስ ሲቆራረጥ። አሜን። ከሀገሩ ጋር የምታያይዘው አንተ የሞት መልአክ አንተ በኢየሱስ ኔትወርክን የዘረጋ በኢየሱስ ስም ከስምም ሁሉ በላይ ስምን ሰጠው ያለ ልክ ከፍ ከፍ አደረገው ተብሎ እንደጻፈ ይህ ስም ጉልበት ሁሉ ለዚህ ስም ይንበረከካል ተብሎ እንደጻፈ በኢየሱስ ስም በዚህ ስም ወጋዋችሁ። በኢየሱስ ስም በዚህ ስም ወጋዋችሁ። ስራችሁን አፈረስኩ። ስራችሁ ይፍረስ። ማሼቃቶ ሰንቴና ማስቆንጦ መንፈስ ቅዱስ እለፍ። የጌታ መንፈስ አየሩ ላይ ስፋፍ። የጌታ መንፈስ በመጀመሪያ መንፈስ ቅዱስ በባህር ላይ ሰፎ ነበር ተብሎ እንደተጻፈ በኢየሱስ ባው ምድራችን ላይ ኢትዮጵያ ላይ ስፋፍ፣ ኤርትራ ላይ ስፋፍ። ጌታ እግዚአብሔር ሆይ ዓለማችን ላይ ስፋፍ። መንፈስ ቅዱስ ሆይ ስፋፍ። አንተ ነህ ኢየሱስ የላከ ቅዱስ መንፈስ ኃይላችን ልታስቃትተን ወደ እውነት ሁሉ የምትመራን የምትናገረን ከአብ ወስደህ የምትናገረን ተናጋሪ የሆንክ አንተ እውነተኛ የሆንክ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ተብሎ እንደጻፈ ና መንፈስ ቅዱስ ና ነገስታትን ወደ እውነት ምራ። ና አየራችንን ተቆጣጠር። ና የምድራችንን ቡቃያ ባርክ። ና ጌታው ቴክኖሎጂውን አንተ ባርክ። እርግማን የሆነ ከውስጡ በእሳት ያንድደው ጌታው። አሜን። ማሼከላ ቦዳ የጸሎት መንፈስ ስላለኝ ትንሽ ጸልያለሁ ወገኖች ሆይ። ማሼከላ ቦዳ ተባበሩኝ እንጸልያለን። ኃይል የእግዚአብሔር ነው። እግዚአብሔር መስራት ይፈልጋል። እግዚአብሔር በሚገኝበት ጊዜ ፈልጉ። ቀርቦም ሳለ ጥሩ። እግዚአብሔር ቅርብ ነው። አሁን ይሰማኛል። ራቱታ ሰከፖና መንፈስ ቅዱስ እለፍ በምድራችን ላይ። መንፈስ ቅዱስ ሉሲፈርን እንድትወጋው በዚህ ሰዓት ጸልያለሁ። የጥልቁ መልእክተኛ ሉሲፈር ሰሞኑን የሰራውን ስራ በኢየሱስ ስም በእሳት እንድትበላው ጸልያለሁ። በእሳት ያንድደው ጌታ መንፈስ ቅዱስ በአድራሻው ውጋው። መንፈስ ቅዱስ አለቃውና ጭፍራው በኢየሱስ ስም የታሰራችሁ እናንተ የታሰራችሁ ጠንቋዮችን ያሰለፈ ምድር ላይ የምትጠነቀል አስማት የሚያደርግ መተት የሚያደርግ በተለያየ ነገር ትውልድ የምትባትል ወገሃል በኃይለኛው በእግዚአብሔር ስም መጣብሃለሁ። በኢየሱስ ስም እመጣብሃለሁ። በኢየሱስ ስም አፈርሳለሁ። የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። አሜን። ኢየሱስ የእግዚአብሔር ልጅ እወድሃለሁ። አንተ ነህ እየሰራ ያለው። አንተ ፍቅር ነህ። እባክህ ልጆችን አስመልጥ። የማምለጫ አለት የመሸሸጊያ ከተማ የናዝሬቱ ኢየሱስ አዳኙ ኢየሱስ ጌታ ኢየሱስ መድኃኒት የሆነ ኢየሱስ ለሕዝብ ድረስ። ጌታው ሕዝብን አዘጋጅ። ቤተ ክርስቲያንን ከነገሮች በላይ ከፍ አድርጋ ሙሽራይቱን አዘጋጃት። በመጣ ጊዜ አትፈርብን። አዘጋጀን እባክህ። እርዳን እባክህ። ኃይላችንን አድስ እባክህ። መንፈስ ሙላብን እባክህ። አግዘን ጌታ ሆይ። ስጋ ደካማ ነው ጌታ ሆይ። በእውነት ስጋ ለባሽ በጣም ደካማ ነው። ጠዋት ታይቶ በኋላ እንደሚጠፋ ሳር ጣል ነው። እባክህ ጌታ እግዚአብሔር ሆይ አስበን። ስጋ ደካማ ነው፣ መንፈስ ግን ተዘጋጅታለች ብለሃል። መንፈስ የተዘጋጀው መንፈስ በምድር ዙሪያ ይስራ። ጌታ የታመሙትን ይፈውስ፣ የወደቁትን ያንሳ። በየሆስፒታሉ ግባ ጌታ ግባ፣ የተኙትን ዳስስ። አሜን። በዚህ ሰዓት እለፍ ጌታ እለፍ፣ ነገሮችን ቀያየር ጌታ። አንተ ተራራ ሆይ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። በመንፈስ እንጂ በኃይልና በብርታት አይደለም ተብሎ እንደተጻፈ መንፈስ ቅዱስ በሁሉ ስፍራ አለ። በዚህ ሰዓት በመንፈሱ ደልዳላ ሜዳ ይሁን። ተራራ የሆነ ቅዱስ አለ። ያየለ ነገር የከበደ ነገር በኢየሱስ ስም የተናደ ይሁን፣ የወደቀ ይሁን፣ የፈራረሰ ይሁን፣ የተሻረ ይሁን። አዋጅን በኢየሱስ ስም በአዋጅ ገለበጠ። ጌታ አስቴር እናንተም ጸልዩ እኔም ጸልያለሁ። በዛን ጊዜ ወደ ንጉሱ ይገባል፣ አዋጁ ይገለበጣል እንዳለች በኢየሱስ ስም እንደተገለበጠ
በክርስቶስ ኢየሱስ እኔና አይቶቼ እኔና ወንድሞቼ ስንጸልይ በምድር ዙሪያ የታወጀው ሐዋር የተገለበጠ ይሁን። በኢየሱስ ስም የተገለበጠ ይሁን። በኢየሱስ ስም የተሻረ ይሁን። ጌታ ሆይ እንለምናለን። እርዳ። ምጸልዩ ሰዎችን አስነሳ ጌታ። በእውነት የሚቃትቱ ሰዎችን አስነሳ። የጸሎትን ጉልበት ጨምርላችሁ። የሌሊት ጸሎት፣ የቀን ጸሎት፣ የምልጃ ጸሎት፣ ከአንተ ጋር የመገናኘት ጸሎት በሕዝቢ ላይ በኢየሱስ ስም ይፍሰስ። ሕዝቢን ሳብ ጌታ፣ ወደ ራሴ ሳብ። ማሼ ካላቦ ወደ ደረት ያስጠጋ። ለሕዝቢ ጌታ ሆይ ራራ እለምንሃለሁ ጌታ ሆይ። እንደ ስንፍናችን አይሁን፣ እንደ ድካማችን አይሁን፣ እንደ አለማወቃችን አይሁን። ሃሌሉያ ቻላራዲሞስ ዳይቶኮቦ ከራባቲያ ትዳር ይፈወስ፣ በኢየሱስ ስም ይፈወስ። ጠፋጭ ይሁን ትዳር መካከል ዘሪን የዘራ ዘንዶ በኢየሱስ ስም መራራ ያደረግ በኢየሱስ ስም አፈረስኩ። ትዳርሽ ጣፍጥ ከዛሬ ጀምሮ በኢየሱስ ስም። አልጋሽ የተባረከ ይሁን፣ እንቅልፍሽ የጣፈጠ ይሁን ከዛሬ ጀምሮ በጌታ በኢየሱስ ስም። ከሰው ጋር ያለሽ ግንኙነት የተባረከ ይሁን በኢየሱስ ስም። ወንድሜ አገልግሎት የጣፈጠ ይሁን። በቆምክበት ፍሬን ይስጥ እግዚአብሔር። ፍሬያማ ያድርጋችሁ እህቶቼ፣ በኢየሱስ ስም ፍሬያማ ሁኑ። ያ እግዚአብሔር ትልቅ ነው። አቡ ማሸደጋላ ሀዱና ሞሲያ የሚሰራ እኮ እግዚአብሔር ነው። ምን የምንቸገረኝ እኔ እኮ አንድ ምልክት ነኝ። ኢየሱስ ይሰራል። እጅን በምድር ዙሪያ በአራቱም ማዕዘናት ዘርጋ ጌታ። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር ትልቅ ነው። በቃ እግዚአብሔር ኃያል ነው። በቃ እግዚአብሔር ትልቅ ነው። በቃ ሃሌሉያ። የምህረት አምላክ ነው። በቃ እግዚአብሔር ይራራል። በቃ እግዚአብሔር ይወዳል። በቃ እግዚአብሔር ያሻግራል። በቃ እግዚአብሔር ያውቅልሻል። በቃ እግዚአብሔር ስራ ላይ ነው። በቃ ማሸለኬን ተሮላቦሲያ ጌታ ሆይ ተባረክ። ጌታ ሆይ ፊታችንን የተቀበልክ ያልናከን በእውነት ማንንም አይንቅም ተብሎ እንደጻፈ እንደዛው ነው። አንተ እንደ ቃል ነህ። ተባረክ ጌታ ሆይ። በክርስቶስ ኢየሱስ ደም ወደ አንተ ገባን፣ ምህረት አገኘን። ስም ይቀደስ። የእህቶችን በደል ምስራቅ ከምዕራብ እንደምርቅ እንዲሁ ከነሱ አርቅ። እባክህ አትቁጠርባቸው። እባክህ እንደገና ኃይል አልብሳቸው። ነገራቸው ቤታቸው ይለምልም፣ እንደገና ኑሯቸው ይለምልም፣ ምግባቸው ይለምልም። እግዚአብሔር ሆይ እንቅልፋቸው ጣፋጭ ይሁን፣ መንገዳቸው ይቀና። ጌታ ያሰቡት ነገር ይቀናወን፣ በኢየሱስ ስም ይቀናወን፣ በኢየሱስ ስም ይቀናወንልሽ። ይህ ሰማይ አምላክ ያቀናወንልናል። እኛም እንሰራለን ተብሎ እንደጻፈ በኢየሱስ የምትሰራ ሁሉ ይከናወንልሃል። የወንድም ያሰበ ሁሉ ይከናወን። ክብር ለአንተ ይሁን። የጨለማ ኃይላትና የበቀል መናፍስቶች በክርስቶስ ኢየሱስ የታሰራችሁ በዚህ ሰዓት እንበቀላለን። በቃ ስለጸለው ብላችሁ ምክር ላይ ያላችሁ መናፍስቶች ሻራላቦሴ ከበሬደቸና ማላጋንታ የምሯሯጥ መንፈስ አለኩ ሰጥ ከሰማይ ወርዶ ይብላችሁ አትችሉን። ሃሌሉያ። በደሙ ተቀጥረናል፣ በክብሩ ተሞልተናል፣ በመንፈሱ ውስጣችን ተፍለቅልቀዋል። አትችለን። ሃሌሉያ። የሚጎዳችሁ አንዳች የለም አለ ጌታ ኢየሱስ። ባቡንና ግንጡን ትረግጣላችሁ። የሚጎዳችሁ አንዳች የለም አለ። የለም። ልትጎዳን አትችልም። ቅዱሳን ልትጎዳ አትችልም። ቤተክርስቲያን ልትጎዳ አትችልም። በክርስቶስ ደም ሸፈንኳት። በክርስቶስ ኢየሱስ ክብር ካለልኳት። የኢየሱስ ክርስቶስን ስም በላቸው ላይ አኖርኩ። ክብር ለአብ ይሁን፣ ክብር ለወልድ ይሁን፣ ክብር ለመንፈስ ቅዱስ ይሁን። ለእግዚአብሔር አንድ አምላክ ክብር ይሁን። አሜን፣ አሜን፣ አሜን። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ከእናንተ ጋር ይሁን ከዛሬ እስከ ዘላለም በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን፣ አሜን፣ አሜን። ተባረኩ። ጌታ ስሙ የተባረከ ይሁን። ሳምንት ጌታ ቢፈቅድ ደግሞ አብረን ተገናኝተን እንጸልያለን። ወገኖቼ በርቱ። እግዚአብሔር ያከብራችሁ። ሻሎም